አቤል ርብቃን የሚንከባከባት እርጉዝ እንደሆነች አምኖበት ነው ወይንስ ደግሞ ቤቱ በስሟ እንደሆነ ስላወቀ ነው? ምንድነው አዲሱ ነገር የተፈጠረው? እዩም ደግሞ እያደረገ ያለው ነገር አለ በጀርባ። ያንን ፋይል አገኘው ወይንስ አላገኘውም? ብዙ አወዛጋቢና አጠራጣሪ ነገሮች ተፈጥረዋል። ውድ ቤተሰቦቼ እጅግ በጣም አስደንጋጭም ነገር አለ። በተለይ እዩ እያደረገ ያለው ነገር በጓደኛው ላይ እጅግ በጣም ብዙ ቻችሁን ያስገረማችሁ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ዛሬም በድጋሚ እንግዲህ በርብቃ ድራማ ላይ ተመልሼ መጥቻለሁ። እንደምትወዱት አልጠራጠርም። እጅግ በጣም እንግዲህ አወዛጋቢው ነገር ምንድነው? አቤል ለምንድነው ለርብቃ ከመሬት ተነስቶ ጥሩ ሰው የሆነላት የሚለው ነገር ነው። ያም ማለት እንግዲህ በፊትም ደግሞ እንደጠረጠርኩት እውነት ነግሬያችሁ ነበር ካስታወሳችሁ። አቤል ቤቱ በስሟ እንደሆነ ቤቱ በርብቃ ስም እንደሆነ ካወቀ ምንም ነገር ሳይጠራጥረው እንደው ምንም ነገር ሳያመናታ ነው ለሷ መልካም ሰው የሚሆነው ብያችሁ ነበረ። ያም ደግሞ የሆነው ነገር ደግሞ አይታችሁታል ማለት ነው። ምክንያቱም እጅግ በጣም የሚገርም ለውጥ ነበር ያሳየው። ከመሬት ተነስቶ መሬት ላይ ተኝታ የነበረች ልጅ ወደ አልጋ፣ በፊት ላይ ካስታወሳችሁ ባለፈው ክፍል ላይ አልጋ ላይ ሁላ ራሱ ተኝታ ሲያገኛት ውረጅና መሬት ላይ ተኝ፣ የመጣሽበትን አትርሺ፣ ቦታሽን አትርሺ እያለ በጣም ነበር የሚያንቋሽሻት ማለት ነው። አሁን ላይ ግን ቤቱ በስሟ እንደሆነ ካወቀ በኋላ ግን የተለየ ስሜት አሳይቷል። ጭራሽ ደግሞ ባልባል ሊያጫውተው ይፈልጋል። አፍቃሪ እያጫወተው ነው። አቤል ይሄን ነገር እያደረገ ያለው ምን አስቦ ነው? የብዙዎቻችን ጥያቄ ነው። ቤቱ በስሙ ስለሆነ ለሷ መልካም ሰው ከሆነላት እሷ ያለምንም ጥርጥር እናቲቱን አይ በኔ ስም ሳይሆን በአቤል ስም አድርጊው ብላ ርብቃ የአቤልን እናት እንድታሳምንለት ይመስላል ነገሩ ማለት ነው። ምክንያቱም እኔ ካልተንከባከብኳትና እኔን ካልወደደችኝ ከጠላችኝ መቼም ቢሆን ይህንን ቤት በስም ያታደርገውም መልሳም ወደኛ አትመልሰውም። በእልህ ከሆነ ቤቱን የሚይዛ አላቅም ማለት ትችላለች ብሎ አስቦ ይመስላል። ምክንያቱም እያደረገ ያለው ነገር በጭራሽ ከመሬት ተነስቶ ይሄ መጥፎ የነበርና ጥላቸው ተመልሶ በሰከንድና በደቂቃዎች ውስጥ ወደ ፍቅር መቀየሩ ማንንም ሰው አላጠራጠረም። ግን ደግሞ ከእዩ ጋርም ሲያያት በጣም ነበር የሚቀናው። አንተም ምን ትሰራለህ ከሷ ጋር ምን እያረክ ነው ምናምን እያለ ጥያቄ ያመጣበታል። እዩም ደግሞ እንግዲህ እሱን ለማስቀናት እየሞከረ ነው፣ ወይም ደግሞ ርብቃንና አቤልን ለማለያየት እየሞከረ ነው። እዩ የሚፈልገው ከአቤል የሆነ ፋይል አለ። ያንንም ፋይል እንድታመጣለት ሰራተኛቱንም ቀጥሯት ነበር። ሰራተኛቱም ደግሞ ሁሉ ነገርኛ እንዳሰብነው አይደለም፣ በቀላሉ የሚሆን ነገር አይደለም፣ ቀስ ብለን ነገሮችን ማድረግ እንችላለን ብለዋለች። እሱም ደግሞ ያ ነገር በጭራሽ እያሳመነው አይደለም። ምክንያቱም ቀስ በቀስ ነገሮች በሄዱ ቁጥር ካሰብናቸው በላይ ነገሮች ወደ ያልተጠበቀ ሁኔታ እየተቀየሩ ስለሆነ ነገሮችን ቶሎ በፍጥነት ማግኘትና ወረቀቱን ፋይሉን በጊዜ ማግኘት አለብን ብሏታል ሰራተኛቱም ደግሞ ቤት ውስጥ ከገባች በኋላ ሁሉም ሰው ርብቃም፣ የአቤልም እናት አቤልም፣ እዩም ሁሉም መልካም ሰዎች ሆነው ነው ያገኘቻቸው። ስለዚህ እንዴት ብላ እነሱን እንደምትከዳቸው ነው ግራ የገባት። የበፊቷም የአቤል ፍቅረኛ ወይንም ያሁኑ የእዩ ፍቅረኛ የሆነችው ልጅ እንግዲህ ብዙ ነገሮች ለማስተካከል እንትን እያለች ነው። ግን ደግሞ እዩንም ወረቀቱንና ፋይሉን ተወው፣ ከዚህ በኋላ እኔም አቤል ጋር አልሆንም፣ ፍቅራችንን እና አውጅና አብረን ከዚህ በኋላ ፍቅራችንን እንኑር፣ ከዚህ በኋላ ምንም አያስፈልገንም፣ እኔም ካንተ ውጭ አንተም ከኔ ውጭ ያለን ይበቃናል ስትለው እኔና አንቺ ያ ፋይል ከሌለ ያ ወረቀት እጄ ላይ ከሌለ በጭራሽ የኔና አንቺ ፍቅርም እዚህ ላይ ያቆማል እንጂ አይቀጥልም ብሏታል። ስለዚህ ይሄ ልጅ የፈለጋት ከመጀመሪያውንም ጀምሮ አቤልን እንድታጠምድለትና እዛ ቤት ያለውን ፋይል እንድታመጣለት እንጂ እዩ ልጅቷንም አያፈቅራትም። ምክንያቱም የጓደኛው ፍቅረኛ የነበረች ልጅ ድጋሜ የመጀመሪያም የራሱ ነበረች፣ ወደ ጓደኛው ወሰዳት። አሁን ደግሞ መልሶ ደግሞ የራሱ አድርጓታል። አቤል ደግሞ እንግዲህ ርብቃን የመሰለች አፍቃሪ በጣም መልካም የሆነች ትሁት የሆነችን ርብቃን አግኝቷል። ግን ቢሆንም በብዙ የተለያዩ ምክንያቶች ምክንያት እንግዲህ ሊያ ነገር ላይሆን ይችላል ብዬ የጠረጠርኩ ነው። የማይሆንበትን ምክንያት ደግሞ በጣም ብዙ ነገሮች አሉ ማለት ነው ውዶቼ። ብቻ ነገሮች ወዳልተጠበቀ ሁኔታ እየሄዱ ነው። ነገሮች በጣም ከባድ እየሆኑ ነው። አቤልም ከመሬት ተነስቶ ሰላም የሆነበትና ጥሩ የሆነበት ምክንያት እንግዲህ ቤቱ በስሟ እንደሆነ ስላወቀ
እያወቀ መልካም ባል ሆኖ መልካም ሰው ሆኖ ያንን ከእጇ እስከሚያወጣ ነው። ምክንያቱም እናቲቱ የቤት ሰራተኛ እንደሆነች አታቅም። ሚስቴ ናት ብሎ አምኖበት ስለሆነ ይሄን ነገር ያደረገው። እናቱም ደግሞ ርብቃ እርጉዝ ስለሆነች ብዙ ነገሮች ያስፈልጋታል። ብዙ ነገር ሊያምራት ይችላል። ውጭ ወጥተ ከአዝናናት ከሀገሩ ከከተማ ወጥታችሁ ተዝናኑ ብለዋለች። እሱም ይሄን ነገር መምረጥ ያለብኝ እኔ ነኝ እንጂ እናንተ አይደላችሁም። ስለዚህ እኔ የተመቸኝ ቦታ ላይ ወስጄ አዝናናት አለሁ ብሏታል ማለት ነው። እሱም በእርግጥ ይሄን ነገር ማረግና ጠጋ ጠጋ ማለቱን ይፈልገው ነበረ። ስለዚህ ሆኖለታል። አሁንም ከዚህ በኋላ እንግዲህ የሚፈልገው ነገር ያደርጋል ብዬ አስባለሁ። ብቻ ግን የማያቸው ነገሮችና እየሆኑ ያሉ ነገሮች ትንሽ አወዛጋቢ ሆነውብኛል ማለት ነው ውዶቼ። እናንተስ አመለካከታችሁ እንደኔ ነው ወይንስ እንዴት ነው ያሰባችሁት?